ሰላም ጤና ይስጥልኝ የዋንቲቲው ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ 10 እጅግ አስገራሚ መጽሐፍ ቅዱስ ጥያቄዎችን ይዤላችሁ ቀርቤያለሁ። ከነዚህ 10 ጥያቄዎች ውስጥ 8 እና ከዚያ በላይ የመለሰ ሰው እውነትም መጽሐፍ ቅዱስን በሚገባ ያውቃል ማለት ነው። እስኪ ራስዎን ይፈትኑ። እስከመጨረሻው ተከታተሉን። ስንት እንደሚያገኙም ኮሜንት ላይ መጻፍ እንዳይረሱ። ወደ ጥያቄው እንግባ። አንደኛው ጥያቄ በመጽሐፍ ቅዱስ ውስጥ ከሰው ሁሉ ይልቅ እጅግ ጠቢብ የነበረው ንጉስ ማን ነው? ሀሌታዋ ንጉስ ዳዊት፣ ለ ንጉስ ሰለሞን፣ ሐመረዋ ንጉስ ሕዝቅያስ። መልሱ ለ ንጉስ ሰለሞን። ሁለተኛው ጥያቄ ነቢዩ ሙሴ የእስራኤልን ልጆች እየመራ የተሻገረው ባህር የትኛው ነው? ሀሌታ ውሃ የዮርዳኖስ ወንዝ፣ ለ የገሊላ ባህር፣ ሐመር ውሃ የኤርትራ ባህር ወይም ቀይ ባህር። መልሱ ሐመር ውሃ የኤርትራ ባህር ወይም ቀይ ባህር። ሶስተኛው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ከተማ የት ነው? ሀ ናዝሬት፣ ለ ቤተልሔም፣ ሐመር ውሃ ኢየሩሳሌም። መልሱ ለ ቤተልሔም። አራተኛው ጥያቄ እግዚአብሔር በምድር ላይ የጥፋት ውሃን ባመጣ ጊዜ በመርከብ የዳነው ጻድቅ ሰው ማን ነው? ሀ ኖህ፣ ለ ሎጥ፣ ሐመር ውሃ ሄኖክ። መልሱ ሀሌታ ውሃ ኖህ። አምስተኛው ጥያቄ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ በመመስከሩ የቤተ ክርስቲያን መሰረት ተብሎ የሚጠራው ሐዋርያ ማን ነው? ሀ ቅዱስ ዮሐንስ፣ ለ ቅዱስ ጳውሎስ፣ ሐመር ውሃ ቅዱስ ጴጥሮስ። መልሱ ሐመር ውሃ ቅዱስ ጴጥሮስ። ስድስተኛ ጥያቄ በአዲስ ኪዳን ስለ ክርስቶስ መስክሮ በመጀመሪያ በድንጋይ ተወግሮ የሞተው ዲያቆን ማን ይባላል? ሀ ቅዱስ እስጢፋኖስ፣ ለ ቅዱስ ፊልጶስ፣ ሐመር ውሃ ቅዱስ ጢሞቴዎስ። መልሱ ሀ ቅዱስ እስጢፋኖስ። ሰባተኛ ጥያቄ እግዚአብሔር 10ቱ ትእዛዛትን ለሙሴ የሰጠው በየትኛው ተራራ ላይ ነው? ሀ በደብረ ታቦር፣ ለ በሲና ተራራ፣ ሐመር ውሃ በደብረ ዘይት። መልሱ ለ በሲና ተራራ። ስምንተኛ ጥያቄ ፀጉሩ ሲላጭ ኃይሉ የደከመውና ፍልስጤማውያንን ድል ያደርግ የነበረው የእስራኤል መሳፍንት ማን ነው? ሀ ጌዲዮን፣ ለ ሳምሶን፣ ሐመር ውሃ ሳሙኤል። መልሱ ለ ሳምሶን። ዘጠነኛ ጥያቄ ከመጀመሪያዎቹ የኢየሩሳሌም ኤጲስ ቆጶሳት አንዱ የሆነውና የራሱ ስም ያለው መልእክት የጻፈ ሐዋርያ ማን ነው? ሀ ቅዱስ ያዕቆብ፣ ለ ቅዱስ ይሁዳ ወይም ታዴዎስ፣ ሐመር ውሃ ቅዱስ ማቴዎስ። መልሱ ሀ ቅዱስ ያዕቆብ። አስረኛውና የመጨረሻው ጥያቄ በመጽሐፍ ቅዱስ ውስጥ የመጨረሻው መጽሐፍ የትኛው ነው? ሀ ትንቢተ ዳንኤል፣ ለ የዮሐንስ ራእይ፣ ሐመር ውሃ ወደ ዕብራውያን።
መልሱ የዮሐንስ ራእይ። እስኪ እናንተስ ስንት አገኛችሁ? ውጤታችሁን አሁኑኑ በኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ተመሳሳይ ቪዲዮ እስክንገናኝ ድረስ በሰላም ቆዩን።